ቆይ ዝም ብሎ የሰው ሀብት መውረስ አለ እንዴ? እሱ ማን ስለሆነ ነው ይሄን ሁሉ ነገር የሚያደርገው? ማን ነው ስልጣን የሰጠው? ተፈጠርነ ምናልባት የአንድና ልጆች ብንሆን ኖሮ ያን ያህል ባልተጨካከንን ነበረ። አባት ነው አባቴ ለማለት አፍረ ነው? እንደሱ አይነት አባቴ ለማለት በጣም ያሳፍራል። አባቴ እንድትናገረው እኛ አይደለች እንዴ? ይልቅ ቤዛ ምንም አልሆነችም። ቶሎ በይና ሱራፌልና ዶክተሩ ገንዘቡን ሳይቀራመቱት በእጅሽ ብታስገቢ ይሻልሻል። እኔ አናቴ ከመፈንዳቱ በፊት ከዚህ ጭንቀት መውጣት ብቻ ነው የምፈልገው። የልጅሽ አባት እንደሆነ ልትነግሪኝ ትችላለህ? ሉላ ብሩክን እንደምታፈቅር ያውቃል። በቃ ጥፋቱን አምኖ ይቅር በይኝ እያለች ነው። ቆይ ምንድን ነው ይሄ? አሁን በአንተ ቤት ለእኔ ውለታ እየዋልክልኝ መሆኑ ነው አይደል? ይኸውልሽ የማትፈልጊ ከሆነ አልፈልገውም። ሲጀምር አንተ ስለ እኔና ስለሱ ምን ታውቅ? ሱራፌልና ዶክተር ሮቤል ወንድማማቾች እንደሆኑ ታውቋል። ሉላ አሁን ላይ ይሄ የእህቴ ብቻ ሳይሆን የቤተሰቦችም ሀብትና ንብረት ነው። ስለዚህ አንተ አይመለከትም፣ ከዚህ ቤት ራሱ ላወጣህ እችላለሁ በማለት እንግዲህ ሱራፌል ላይ ዝታበታለች። ሱራፌልም በገዛ ቤቴ ልታባረረኝ እኮ ነው በማለት ግራ ተጋብቷል። ሱራፌል አሁን ላይ ሰው ስለሚያስፈልገው የሉላን ፍቅረኛ ወደ ቤቱ ሊያስገባው ችሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ላይ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያርጋችሁ ቤተሰቡ ነው። እኔ ደግሞ ቤዛ ድራማ ክፍል 7 ይዤላችሁ መጥቻለሁ። ቪዲዮን ስትጀምሩ ላይክ ማድረጋችሁን አትርሱ። የሉላ ፍቅረኛ ከቤት ሲወጣ ማለትም ከነ ሱራፌል ቤት ሲወጣ ሱራፌል ሊመታው አስቦ ነበረ። ነገር ግን እሱ ራሱን በመከላከል መልሶ ሱራፌል እንዲመታው ችሏል። ምነው ጉንጭን እንኳ አወለከኝ፣ እኔ ምልህ እንድንነጋገር እፈልጋለሁ በማለትም ጠይቆት ነበር። እኔ እናንተ እኮ ጣውንቶች ነኝ፣ ስለዚህ የሚስትህ ወዳጅ እኮ ነኝ ቢሆንም የልጇ አባት ነህ፣ ስለዚህ ሆነ ቦታ ሄደን እንነጋገር በማለት ሆነ ቦታ ሄደው እየተነጋገሩ ነበረ። ከሄዱም በኋላ ሱራፌል እስኪ ስለ ሉላ ማላቀውን ነገሮች ንገረኝ በማለት ጠይቆት ነበረ። እሱም አክስት አለቻት ብሎ ሲነግረው አውቃለሁ በማለት እርጉዝ ናት አውቃለሁ፣ በቃ ሰው ወዳጅ መሆኗንና የዋህ መሆኗን ነው የማውቀው ከዛ ውጪ በማለት ይነግረዋል። እሱም ይህንንማ አውቃለሁ ሌላ ነገር ካለ በማለት ጠይቆ ነበር። እንዲሁም ሱራፌል አክስቷ የኩላሊት በሽተኛ ናት፣ እሷም ያለችው እኛው ጋር ነው፣ ስለዚህም ኩላሊት ትፈልጋለች። ያቺ ቲጂ ነበረች፣ እሷም አሁን ላይ ጠፍታብኛለች፣ ደግሞም ልትሰጣት አትችልም። ሲቀጥል ደግሞ አክስትየዋ የቲጂን ኩላሊት አልፈልግም ብላለች፣ ስለዚህ አንተ ኩላሊት እሰጣለሁ በልና ተጠጋ እያለም ይገኛል። እንዲሁም ደግሞ ሚስቱ እንዳልሆነች ያለውን ነገር ይነግረዋል። አክስቷም እና ሉላ እንግዲህ ስለ ቤዛ እያወሩ ይገኛሉ። ቤዛ ቆማ ውስጥ እንዳለች ትነግራታለች ለአክስቷ። እንዳደነግጭ ብዬ ነው እስካሁን ያልነገርኩሽ፣ ምነው ፊቷን ባላየሁት ኖሮ፣ በጣም ታሳዝናለች፣ የት እንደሆነች ራሱ አይታወቅም፣ ያ ዶክተር ነው የያዛት ብላ ነግራት ነበረ። አክስቲቷም ምናልባትም መርፌ ወቅት ይሆናል እንደዛ እንድትሆን ያደረጋት፣ ማለትም ዶክተሩና ሱራፌል ይሆናሉ፣ ስለዚህ እህታችንን ፈልገን ማግኘት አለብን እያለች እንግዲህ አክስቷም ትነግራታለች። ቲጂ እኮ የመኪና አደጋ እንደደረሰባት ነግራናለች፣ እንዴት እንደዛ ሊሆን ይችላል በማለትም ቤዛ ሉላ ጥያቄ አንስታ ነበረ። አክስቷም እንግዲህ ነገርኩሽ ያችን ቲጂን በጭራሽ አትመኛት በማለት ነው የተናገረችው። በሌላ በኩል ደግሞ ግራ የገባው ሱራፌል ነው። አሁን ምን እንደሚያደርግ ራሱ ግራ ገብቶታል። ወደ ዶክተር ሮቤል ጋር ሄዶ ነበረ። እዛም በሄደ ሰዓት እንግዲህ ወንድምና ወንድም እንደሆኑ በአባት እንደሚገናኙ ተጋልጧል። አንተነህም መንገዴን ሁሉ ያሰናከልከው የማታፈቅራትን ፍቅር ስትል አሁንም ቤዛን አታፈቅራትም ወንድሜ በማለት ነበር የተናገረው። በስተመጨረሻም ወንድሜ ያልከኝ በማለት እንግዲህ ወንድምና ወንድም መሆናቸው ተጋልጧል። ሱራፌልም እንግዲህ ወንድሜ አትበለኝ በማለት ተናግሮ ነበረ። ምን ነው የአባተ ልጅ እኮ ነኝ በማለትም ዶክተሩ ቢጠይቀውም በእናት ግን እንደማይገናኙ ነው የተናገሩት። ይህም ደግሞ ያው የመማሪያ ልጅ ምናልባት የመጀመሪያ ልጅ ይመስለኛል ሱራፌል። እኔ በመጀመሪያ ብወለድም አባቴ ግን ስላላመነ ነው በጉድፈቻ የተሰጠሁት፣ ከዛም ነው ወደ ውጭ የሄድኩት። ስለዚህ አባቴ ለዚህ ነገር የዳረገኝ እሱ ነው በማለት እንግዲህ ተናግራ፣ ስለዚህ ደቃላ ነሃ ሲለው እጅግ ነበረ በጣም የተናደደው።
ሁለተኛ ወንድሜ እንዳትለኝ ማለት የአባቴ ልጅ እንዳትለኝ በማለት የአባቴን ስም እንዳታነሳብኝ በማለት እንግዲህ ለአባቱ ያለውን ጥላቻ ተናግራ በስተ መጨረሻም እንግዲህ ልመና የወጣችው ቲጂ ናት። ቲጂ እንግዲህ ከሉላ ፍቅረኛ ጋር ድጋሚ ተገናኝታ ነበረ። እንዴት ነው ያለው ነገር በሙሉ በማለት ጠይቀው ነበረ። እሱም ያው እንደነገርሽ ነው እኔ የምልሽ ግን ኩላሊትሽን ልትሰጫት ነበር እንዴ በማለት ነው ጠይቀ ማለት ቆይ ነገሩን ላስተካክለው በማለት ኩላሊትሽን ልትሸጭላት ነበር ወይ በማለት እንግዲህ ጠይቋታል። እሷም ምን ነው እኔ አስፈለኳቸው እንዴ በማለት ነበረ የመለሰችው። እንግዲህ በዛም ሁለተኛ እንደውም ሊያገኛት እንደማይፈልግ እርዳታዋንም እንደማይፈልግ እንዲሁም ደግሞ ስራ እንደሌለው ነግሯት ሂሳብ ሳይከፍልላት ሄዷል። ቲጂም እንግዲህ በሆቴል ቁጭ ብላ ወይኔ አሁን ይህን ሁሉ ቃል አጥብ ነው ወይ እያለች የሂሳቡን ነገር እያሰላሰለች ትገኛለች። ሉላም እንግዲህ የእህቷን ገንዘብ መንካት አልፈለገችም። ነገር ግን እህቷን እናቷ አክስቷን ማሳከም ትፈልጋለች። እሷም ያንቺ ማሳከም ነው የመጀመሪያ እቅድና አላሜ፣ ስለዚህ ያንቺ መታከም አለብሽ እያለቻት ነው። አክስቷም ከየት አምጥሽ ነው የምታሳክሚኝ እያለቻት ትገኛለች። በቃ ሱራፌል ገንዘቡን ይሰጠኛል ትታከሚያለሽ በማለት ነግራት ነበረ። እንዴት ብለሽ ነው የእሷን ገንዘብ ለሌላ ሰው አሳልፈሽ የምትሰጪው በማለትም እንግዲህ ብሩን እንዳታስተላለፍ ያለውን ንብረት በሱራፌል ስም እንዳታደርግ ነግራታለች አክስቷ። እንግዲህ ሉላም እዛ ላይ መረር ብላለች። የምታስተላልፍለት አይመስለኝም። ምናልባትም ተፈቅረኛዋ ሳስታርቃት ትራራለች የሚልም ሰበብ አምጥቶ የሉላም ፍቅረኛ ወደ ቤት ይዞት መጥቷል። ወደ ቤትም ይዞት ሲመጣ ምን ልትሰራ መጣ በማለት ትናገረዋለች። አሁን ከዚህ ውጣኒ በማለት እንግዲህ ወደ ውጭ ትወጣለች ተነስታ። በረንዳም እንደሆነች ሱራፌል ወደ እሷ መጥቶ ነበረ። ምን አስበህ ነው? ቆይ ምን እያደረክ ነው? በማለትም ጠይቀው ነበር። ሱራፌልም የልጅሽ አባት ነው፣ በጣም ይወድሻል፣ ስለዚህ ይቅርታ አድርጊልኝ እያለሽ እየለመነሽ ነው። ለምንድን ነው ይቅርታ ማታደርጊለት እያለ ይገኛል። ለዛ ነዋ ተለሳልሰህ አሁን የምንፈልገህ ነው ተለሳልሰህ እንደዚህ የምትለው በማለት እንግዲህ እሱ ያደረገኝንና እኛ ያሳለፍነውን ህይወት አንተ አታውቅም፣ ስለዚህ አርፈ ብትቀመጥ ይሻልሃል በማለት ማስጠንቀቂያ ሰጥተዋለች። ሉላም እንግዲህ ፍቅረኛዋን ውጣ አትውጣ በማለት ሲከራከሩ ውጣ እንጂ ነገሩ ሴት ሁሉ ተሰብስቦ ምን ያድርግ ባል እያዝነሩ አሳይ ነበር በማለት እንግዲህ አክስቷም የሉላ አክስት እጅግ በመናደድ እንዲወጣ አድርገውታል። ነገር ግን የሉላ ፍቅረኛ ሉላዬ ይቅርታሽን እስከማጊ ድረስ ግን ካጠገብሽ አርቅም በማለት ነው የተናገረው። ሱራፌል እሺ እኔን ይቅር በይኝ በማለት ይጠይቃታል። ይቅርታ እስካሁን ላጠፋሁ ነው ወይስ አሁን ላጠፋሁ በማለት አክስቲቱ ተናግራ ነበረ። አይ አንቺ ሴትዮ ዝም በይ በማለት ይናገራታል። ጭራሽ እኔን ሴትዮ በማለት እንግዲህ ትናገረዋለች። አንተ ራስህ ውጣ ሂድ ከቤት በማለት ነበር የተናገረችው። ከዛ እርስ በርስ ጦርነት ሲጀምሩ እንግዲህ ሉላ ሂዳ አንተ ወደ ውስጥ ገባ በማለት እሱን ትገፋፋዋለች። አክስቷም እንግዲህ እጅግ በመናደድ ሉላም ባክሽ አክስቴ ታመሻል እኮ ስለዚህ ልትረጋጊ ይገባል በማለት ትነግራታለች። አታዩም እንዴት እንደሚሆን ሱራፌልም ጭራሽ ተቤቴ ውጣ ትሉኛላችሁ፣ ጭራሽ ከቤቴ ልታስወጡኝ ታስባላችሁ፣ አሳያቸዋለሁ ሱራፌል ማን እንደሆነ አሳያቸዋለሁ በማለት እንግዲህ ከቤት ሲቶ ወደ ወንድሙ ሄዷ። በሄደም ሰዓት እንግዲህ ቲጂን ነበረ ያገኛት። ቲጂም እባክን የምበላው የለኝም ይሄኝ መንገድ እኮ ወድቅ ያልነው፣ ስለዚህ ቢያንስ እንደው ሰራተኛ ሆኜ ቤት አስገባኝ፣ ማረው እኮ በረንዳ ነው እያለችው ትገኛለች። ይገባሻል ይህም ሲያንስሽ ነው በማለት እንግዲህ ተናግሯታል። ዛሬም የሚሆን ብር ስጠኝ በማለትም ጠይቀው ነበረ። ለማኝ ነሽ እሺ በማለት እንግዲህ 200 ብር እንዳለ ወርውሮላት ሄዷል። ቲጂም እንግዲህ ያችን ብር በመያዝ አሁን ይችን ምን ላድርጋት ነው? ፈጣሪ ስለምትወደ ነው መፈትነኝ ያውቃለሁ። ነገር ግን ይሄ ሁሉ በደል ለምንድን ነው በእኔ ላይ እያለች እያማረረችም ትገኛለች። እንደ መንገድ ልትወጣም እያደረሳት እንግዲህ የራሷ ክፋትና የራሷ ተንኮል ነው። የሰው ገንዘብ ስትፈልግ የራሷን ማታ ጭራሽ መንገድ ላይ ወጥታለች። ሱራፌልም እንግዲህ ወደ ወንድሙ ወደ ዶክተር ሮቤል በመሄድ ጠይቆት ነበረ። በራሴ ቤት እኮ ልታስወጣኝ ነው ማለት ይነግረዋል። ነግሬህ ነበረ ፍቅር እያልክ ነው እንጂ እስካሁን ይሄን ያልከውን ሰምተህ ቢሆን ሁሉን ሀብትና ንብረት በስምህ አድርገህ ነበረ። አሁንም ቢሆን አይዞህ
በእኔ ሰበብ አይጠፋም ከኔ መላ አይጠፋም እያለው ወንድሙ እያጽናናው ይገኛል። በቀጣይ ቪዲዮ እንግዲህ ምን እንደሚያደርጉ ደግሞ አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰላም ለሀገራችን፣ ሰላም ለሕዝባችን።